ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁን ቆዩም። ዋሽንግተን ውስጥ አንድ አፍጋናዊ ስደተኛም በሁለት አሜሪካ ብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላም የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ያግደዋል። የአሜሪካ የዜግነትና ስደተኛ አገልግሎት ሁሉም ጥገኝነት ጥያቄዎች ላይ ተገቢ ምርመራ እስከሚያካሄድ ድረስ እገዳው ጸንቶ እንደሚቆይም አሳውቀዋል። ትራምፕ የሶስተኛው ዓለም አገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳም ለመጣል እቅድ እንዳላቸው ካመለከቱ በኋላም በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታም አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለውና የገደለው አፍጋኒስታዊ ስደተኛ በመሆኑም የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ቢቢሲ ያነጋገራቸው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሄኖክ ጋቢሳና ሙሉ አለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራም የሚቀጥል ቢሆንም ውሳኔው ግን አይሰጥም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከተፈጸመ በኋላም ትራምፕ ኤርትራን፣ ሱዳንን ጨምሮ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፈቃዶች ምርመራ እንዳይደረግላቸው አዘዋል። ለመሆኑ የአሜሪካ የስደትና ጉምሩክ መስሪያ ቤት ሰራተኞች እያሳደዷቸው የሚገኙና ህገወጥ ስደተኞች የሚባሉት እነማን ናቸውም ተብሏል። ቢቢሲ ያነጋገራቸውና በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለቱ ግለሰቦች አይስ እያሳደደ ያለው በስደተኞች ችሎታም ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪ በወንጀል ወይንም በሌላ ጉዳይ የሚፈለጉ ግለሰቦች ናቸውም ይላሉ። የትራምፕ አስተዳደር ወደ ሀገራቸው እመልሳቸዋለሁ ብሎ የተነሳው ጥገኝነት ጥያቄዎች የወንጀል መዝገብ ላይ ስማቸው የሰፈረ መሆኑን ጠበቃ ሙሉ አለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞች ቢሆንም በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸውን ብቻ ከሀገር ያስወጣሉ ስል መናገሩን ጠበቃው ሙሉ አለም ያስታውሳሉ። የተለያዩ ጥናቶች እናም የህግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ከዋሏቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቃው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦም ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነም ነው የሚቆጠረው የሚሉ ጠበቃው ሙሉዓለም አሁን ታስረው የሚገኙ አብዛኞች ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎም ሰነድ አልባ ስደተኞች እያሰረ መሆኑን ያሳያል ብለዋል። ጠበቃ ሄኖክ ጋቢሳ በበኩላቸው ጥገኝነት ጥያቄዎቹ ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ እያለም ህገወጥ ስደተኛ ሊባል እንደማይችልም ጨምረው ገልጸዋል። አንድ የስደተኝነት ጠያቄው ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል። በአሜሪካ የጥገኝነት ጥያቄዎች ሁለት አይነት መልኮች አላቸው። አንደኛው በድንበር በኩል ህግን ጥሶ የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይንም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካ ድንበር አልፈው እንደገቡም እጃቸውን በመስጠት ጥገኝነትን ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥም ይሆናል። እነርሱ ጥገኝነት ከጠየቁ በኋላም እንደ ማንኛውም ሰው የህግ አካሄድን ተከትለው ጥገኝነትን ማግኘት ይችላሉ ያሉት አቃቢ ህጉም ካላገኙ እስከ መጨረሻ ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሄኖክ ጋቢሳ ይህ ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋልም ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይንም በተለያዩ የቪዛ አይነቶች ወደ ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆን ዩኤስሲኤስ ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄዎቻቸው ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገም ወይንም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶም ጉዳያቸው ዳኛ ይመለከተዋል። ጠበቃ ሄኖክ በህጋዊ መልክ በቪዛ የገቡ ሰዎች ጥያቄም አፋርማቲቭ አሳይለም ፕሮሰስ የሚባል በመሆኑ
በድንበር በኩል የገቡት የጥገኝነት ጥያቄያቸው ደግሞ ዲፌንሲቭ አሳይልም እንደሚባልም ያስረዳሉ። ሕግን ጥሰው ስለገቡ በሂደቱም ከዚህ ሀገር ትባረራላችሁ፣ የማትባረሩት ምክንያት ምንድን ነው? አሳሞን የሚል አካሄድ ነው ይላሉ ጠበቃው። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎችም በስህተት ተይዘው መታሰራቸው ጠበቃው ሙሉዓለም ገልጿል። ከፍተኛ ፍርድ ቤት በዚህ ዓመት ባሳለፍነው ውሳኔ መሰረት አይስ ማንኛውም ሰው በመልኩ በሚናገረው እንግሊዝኛ ዘዬ ወይም በቆዳው ቀለምና ሌሎች ተመሳሳይ መለያዎች አስቁሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ መመርመር እንደሚችልም መወሰኑን ጠበቃው ሙሉዓለም ተናግሯል። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛ ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የሕግ ባለሙያዎችም አስተያየት ይሰጣሉ። ቢቢሲ ያነጋገራቸው የሕግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄዎች በሂደት ላይ ያለን ስደተኛም ሊያስር አይችልም ይላሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየለት ሳለም ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑንም አብራርተዋል። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸውን ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁም ሲወጡ እየተመለሳቸው በየጊዜው ሪፖርት ማድረግ አለባቸው ተብሎ እንደሚታዘዙ ጠበቃ ሄኖክ ጋቢሳ ይናገራሉ። ይህ አልተርኔቲቭ ዲቴንሽን የሚባል ነው። በሚፈልጉበት ጊዜም ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡም ይችላሉ ያሉት ጠበቃው እነዚህ ስደተኞች እስር ቤት ቢገቡም ግን የጥገኝነት ጥያቄያቸው ከእስር ቤት ሆነው ይከታተላሉ። ይህ ግን አይስ ይዟቸው ወደ ሀገራቸው ይመልሳቸዋል ማለት አይደለም በማለት ጠበቃው ሄኖክ ያብራራሉ። ማንም ሰው እዚህ ሀገር ውስጥ ገብቶ ወደ ሀገር እንዲመለስ ለማድረግ የዳኛ ውሳኔ ያስፈልጓል የሚሉት ጠበቃው ከእስር ቤትም ይሁን ከእስር ቤት ውጭ ጉዳዩን ተከታትሎ ለማስፈጸም የዳኛ ውሳኔ ያስፈልጋልም ተብሏል። በአሜሪካ ከፍተኛ የሕግ አዋቂ የሆኑት ሄኖክ ጋቢሳናም ሙሉዓለም ጌታቸው እንደሚሉት ወደ አሜሪካ በሕጋዊ ቪዛ ገብቶ የጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃ ሄኖክ በ1980ዎች ውስጥ በኮንግሬስ የጸደቀውን ኢሚግሬሽን ናሽናሊቲ ሕግ ፕሬዝደንቱ የመሻር ስልጣን የላቸውም ብሏል። የኮንግሬስ ሕግ የሚሽረው ራሱ ኮንግሬስ ወይንም ደግሞ ጠቅላይ ፍርድ ቤት ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉን ተናግሯል። ጥገኝነት የመጠየቁ መብት ተዘግይቷል የሚል ሕግ ፖሊሲ ወይንም ፕሬዝዳንታዊ ትዕዛዝ አለመምጣቱን ጠበቃው ሙሉዓለም አጽንኦት ሰጥተው ተናግሯል። የትራምፕ አስተዳደር ካላያቸው 19 ሀገራት የሚመጡ ስደተኞች በተመለከተ ጠበቆች ሲናገሩ ከነዚህ ሀገራት ቪዛ አግኝቶ መምጣት ከባድ ሆኗል፣ ማንም ሰው ቪዛ ሳያገኝ ይችላልም ይላሉ። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት 7 ሙስሊም ሀገራት ላይ የጉዞ እገዳም ጥለው ነበር። አሁን ደግሞ ኤርትራን፣ ሶማሊያንና ሱዳንን ጨምሮ ከ19 ሀገራት የመጡና የመኖሪያና የስራ ፈቃድ ያላቸው ስደተኞችን ሰነዳቸው ደግሞ ምርመራ እንደሚደረግበትም ተገልጿል።